ደግሞ የሆነ ሰው መጥቶ እገሌ እኮ ጎበዝ ነጋዴ ነው እስካላለኝ ድረስ ስለራሴ የማስበው በጣም የተራራቀ ወይም ደግሞ በጣም የወረደ አመለካከት ከሆነ ያ ነገር በራስ መተማመን ልንለው አንችልም። ያ ነገር ምንድነው? ኢሞሽናል ሳብኮንትራክቲንግ እንለዋለን። ወይም ደግሞ ከሌሎች ሰዎች ለእኛ ጥሩ ስሜት እንዲሰማን የምናደርገው የምንጠብቀው ነገር ወይም ደግሞ ቫሊዴሽን ሲኪንግ ነው። ወይም ይሄ ከሰዎች ዘንድ ተቀባይነትን ማግኘት፣ ከሰዎች ዘንድ ኮምፕሊመንትን ለማግኘት ረሃብተኛ መሆን፣ ስታርቪንግ መሆን። በራስ መተማመን የሚለው ነገር በጣም ብዙዎች ሰዎች ሲያብራሩት እንደነበረው ከሆነ በጣም ሌላ ትርጉም ይዞ እናገኛለን። በራስ መተማመን የምንለው ስለኛ ጥሩ ስሜት እንዲሰማን፣ ስለራሳችን ያለን አመለካከት ወይም ስለራሳችን መልካም ነገር እንዲሰማን ከሰዎች የምንጠብቀው ነገር፣ ከሰዎች የምንፈልገው ነገር ከሆነ በጣም ኮምፕሊትሊ የተሳሳተ ነው። በራስ መተማመን የምንለው ስለራሳችን ያለን አመለካከትና ስለራሳችን ያለ ግንዛቤና እይታ ነው አይደለም። ስለዚህ ያ እይታ ደግሞ በምን ይቃኛል ወይም ደግሞ ከምን አንጻር ጋር ከምን ጋር እናዋህደዋለን ማለት ነው? ማህበረሰቡና በራሳችን ህይወት ያለን ኃላፊነትን መወጣት የሚለው እናጅባለን ማለት ነው። ከዛ በኋላ በራስ መተማመን የሚለው ነገር ሙሉ ትርጓሜ ይይዛል ማለት ነው። ይሄ በራስ መተማመን የምንለው ነገር ደግሞ ስለራሳችን ጥሩ ስሜት ስለተሰማን፣ ስለምንበላው ምግብ፣ ስለምንጠጣው፣ ስለምንለብሰው፣ ስለአለባበሳችን፣ ስለመልካችን እንዲሁም ደግሞ ከሰዎች ጋር ስላለን ተቀባይነት ብቻ አይደለም። ያ ብቻ ሊሆን የማይችል። ምክንያቱም በራስ መተማመን የምንለው ነገር ከሰዎች የሚመጣ ከሆነ ሰዎች ይመጣሉ፣ ይሄዳሉ። ስለዚህ አንተን በራስ መተማመን የእኛም በራስ መተማመን ምን ላይ ሰዎች ላይ የተመሰረተ ነበር። ስለዚህ በራስ መተማመን የምንለው ነገር ደግሞ ሰዎች ላይ ዲፔንድ ያደረገ ነገር አይደለም። እኛ ጋር ያለ ነገር፣ እኛ ስለራሳችን የሚሰማን ነገር እሱ ብቻ ሳይሆን ደግሞ እኛ ስለዚህ ይሄ በራስ መተማመን የምንለው እኛ ለራሳችን ዋጋ በምንሰጠው ልክ ሌሎች ሰዎች ዋጋ ሲሰጡን ሲያከብሩ፣ ምክንያቱም በሰፈርከው ቁና ትሰፈራለህ ይባላል። ስለዚህ ራሳችንን በምንሰጠው ቫልዩ ልክ ሌሎች ሰዎች ትሪት በሚያደርገውን ጊዜ እንደዛ ያለው በራስ መተማመን እንለዋለን። ምክንያቱም በራሴ ሰላምን ወይም ደግሞ ለራሴ ዝቅተኛ የሆነ ስሜት ካለኝ ሌሎች ሰዎችም ትሪት ሊያደርጉኝ የሚችሉ ዝቅ ባለ መንገድ። ስለዚህ ይሄ በራስ መተማመን የምንለው ነገር ከዚህ አንጻር ልንረዳው እንችላለን። ታዲያ ምንድነው ችግሩ ካላችሁ፣ በዚህ ዘመን ብዙ ጊዜ በራስ መተማመን ለማግኘት ስንል ግዴታ በፎሎወር፣ በቪወር፣ በኮመንት እሱ ብቻ ሳይሆን ደግሞ የሆነ ሰው ግዴታ መጥቶ አንተ ቆንጆ ነህ ስላለኝ ይሆናል በራስ መተማመን ይሆናል። ለምሳሌ የሆነ ሰው መጥቶ ቆንጆ ነህ ካላለኝ በቃ በራሴ አልተማመንም። የሆነ ሰው መጥቶ እገሌ እኮ ጎበዝ ነው እስካላለኝ ድረስ ወይም ደግሞ የሆነ ሰው መጥቶ እገሌ እኮ ጎበዝ ነጋዴ ነው እስካላለኝ ድረስ ስለራሴ የማስበው በጣም የተራራቀ ወይም ደግሞ በጣም የወረደ አመለካከት ከሆነ ያ ነገር በራስ መተማመን ልንለው አንችልም። ያ ነገር ምንድነው? ኢሞሽናል ሳብኮንትራክቲንግ እንለዋለን። ወይም ደግሞ ከሌሎች ሰዎች ለእኛ ጥሩ ስሜት እንዲሰማን የምናደርገው የምንጠብቀው ነገር ወይም ደግሞ ቫሊዴሽን ሲኪንግ ነው። ወይም ይሄ ከሰዎች ዘንድ ተቀባይነትን ማግኘት፣ ከሰዎች ዘንድ ኮምፕሊመንትን ለማግኘት ረሃብተኛ መሆን፣ ስታርቪንግ መሆን እና ይህን ያክል የምንራብ ከሆነ ይህን ያክል የሰዎች አቴንሽን፣ የሰዎች ፎከስ፣ የሰዎች ኮምፕሊመንት እና የሰዎች ሙገሳ፣ የሰዎች መልካም ወሬ ለእኛ በጣም ትልቅ ዋጋ የምንሰጠው ከሆነ ይሄ የሚያሳየው በጣም ኢንሴኪውር እንደሆነ፣ በጣም በራሳችን የወረደ በራስ መተማመን እንዳለ፣ ለራሳችን ያለን አመለካከት በጣም ዝቅተኛ እንደሆነ የሚያሳይ ነው ማለት ነው። ስለዚህ ይህንን ሁሉ ነገር ልንለየው የምንችለው ነገር እንዴት ነው ካላችሁ፣ ጀስት የምታደርጉትን ነገር ለራሳችሁ ነው የምታደርጉት የሚለውን ነገር በመጠየቅ። ለምሳሌ ይህንን ቪዲዮ የምሰራበት ትልቅ ምክንያቴ ለራሴ ከሆነ ያ እዚህ ጋር ለራሴ የምሰራው ከሆነ ኢሞሽናል ቫሊዴሽን ወይም ደግሞ ከሰዎች ተቀባይነትን እየፈለጉ አይደለም ማለት ነው። እናንተም የምትሰሩት ለምሳሌ ጂም የምትሄዱት የሆነ ጓደኛን ኢምፕረስ ለማድረግ ነው ወይስ ደግሞ ለራስ ብለን? ጂም የምንሄደው በቃ ለዛ ነው ወይ? ጂም የምንሄደው እኛ አሁን ብዙ ጊዜ ሌሎች ሰዎችን ኢምፕረስ እንዲሆንብን ነው ወይስ ደግሞ ለራሳችን ብለን? ብዙ ስራ ምናምን ነገር የምንሰራው ለምሳሌ የሆነ ሰው የምትጋብዘው ምናምን ነገር ለራሳችን ነው ወይስ ለሰዎች ኢምፕረስ ለማድረግ? የሌለንን ብር አውጥተን ጫማ፣ የሌለንን ብር አውጥተን ምናምን ነገር አይፎን የምንገዛው ሰዎችን ኢምፕረስ ለማድረግ ስንል ነው ወይስ ለራሳችን ስንል? ይሄ ነገር ግልጽ የሚያደርግላችሁ ምንድነው ካላችሁ፣ ይሄ ነገር ግልጽ የሚያደርግልን ነገር ምንድነው? የሰው ልጅ አሁን ላይ በሚኖርበት ዘመን
ኢሞሽናል ቫሊዴሽን ወይም ደግሞ ይሄ ከሰዎች ዘንድ ያለውን ኮምፕሊመንት ከሰዎች ዘንድ ያለውን አቴንሽን በጣም እንደሚፈልገው ነው የሚያሳይ እና ደግሞ ይሄ ከሰዎች ዘንድ ያለውን ይሄ ቫሊዴሽን እና ከሰዎች ዘንድ ያለውን መልካም የሆነ ሙገሳ ኮምፕሊመንት እና ይሄ አቴንሽኑ ምናምን ነገር መጥፎ ነው እያልኩ አይደለም። መጥፎም ሊሆን አይችልም። ምክንያቱም እኛ የሰው ልጆች ልንኖር የምንችለው ከሰዎች ጋር፣ ስለዚህ ሰዎች ያስፈልጉናል ህይወታችንን ለማጣፈጥ ህይወታችንን በደንብ ለመኖርና ትክክለኛ ህይወት የምንለውን ነገር እንድንኖር የሚያደርጉ ሰዎች ነው። ነገር ግን የእኛ ህይወት ሙሉ በሙሉ በሰዎች ላይ ዲፔንድ የሚሆን ከሆነ ወይም ደግሞ በሰዎች ላይ መሰረት ያደረገ ከሆነ ግን እዛ ጋር ትልቅ ክላሽ ይፈጠራል ወይም ደግሞ ትልቅ የሆነ ውድመት ነው የሚከሰተው። እንዲህ ነው ቃሉ መላክ ብቻ ትልቅ ስህተት የምንሰራው እዛ ጋር ነው። እኔ ለራሴ ያለኝ አመለካከት በሰዎች ዘንድ የሚመሰረት ከሆነ ለራሴ መልካም ነገር እንዲሰማኝ ስለሰዎች ከሰዎች ያለውን ነገር የምጠብቅ ከሆነ እዛ ጋር አይመጣውም ማለት ትክክል አይሆንም። በቃ እኔ ለራሴ የምሰጠውን ዋጋ ካላገኘው በሰዎች ዘንድ የሆነ ሰው እንደዚህ መጥቶ አንተ እኮ ጎበዝ ነህ ስላለኝ፣ አንተ እኮ የሆነ ነገር እያደረግህ ነው፣ አንተ እኮ ኮንተንት ክሬተር ሆናል፣ አንተ እኮ የሆነ ቪዲዮ እየሰራ ነው፣ ስለዚህ በራስ ልትኮራ ይገባል፣ በራስ መተማመን ሊኖር ይገባል ምናምን ብሎ መጥቶ ስለነገረኝ ምናምን ነገር በራሴ ያለኝ መተማመን ወይም ለራሴ ያለኝ አመለካከት የሚቀያየር ከሆነ ይሄ ነገር ትክክል አይደለም። ምክንያቱም ሰዎች ይህን በራስ መተማመናቸው ወይም ደግሞ ሰዎች ኮምፕሊመንት የሚሰጡን ነገር ለራሳቸውን ብሎ ነው ወይም ደግሞ ለማኒፑሌሽን ፐርፐዝ ነው። ማኒፑሌሽን ላይ ሌላ ቪዲዮ እሰራለሁ፣ በጣም ኢንተረስት የሆነ ነገር ስለሆነ ማለት ነው። ስለዚህ ሰዎች ቫሊዴት እናደርጉልንን ነገር የምንጠብቅ ከሆነ ሊትራሊ የሚያሳየው ዌር ኢንሴኪውር፣ በራሳችን በጣም እንደምናፍር፣ በራሳችን ያለን አመለካከት ዝቅተኛ እንደሆነና የእኛ ህይወት ላይ ራሳችን ኮንትሮል እንደሌለን ነው የሚያሳየው። ወይም ደግሞ በህይወታችን ላይ የራሳችንን ህይወት መወሰን የራሳችንን ህይወት ተቆጣጥረን መኖር እንደማንችል የሚያሳይ ነው ማለት ነው። እና ይህ ቪዲዮ እንዴት እንደሚያልቀላል ብቻ ህይወታችንን መሰረቱ ቼክ አድርጎ አለቀ። መሰረቱን ቼክ ማድረግ አለብን። የተመሰረተው ሰዎች ገሌ እንደዚህ ስለሆንክ ነው ብለው በሚሰጡን አስተያየት ከሆነ አያዋጣም፣ አይሆንም። ስለዚህ መመለስ አለብን። የራሳችን የሆነ አመለካከትና የራሳችን የሆነ እይታ ሊኖረን ይገባል። ሰዎች እንደዚህ ብለው ስለጠቆሙብኝና ሰዎች እንደዚህ ነው ብለው ስላብራሩልኝ እኔ እንደዛ ማለት አይደለሁም።